ኪዳነ ምሕረት እናቴ ኢየሱስም እናት በዚያ ነበረች። የቀሌዮጳ ሚስት ማርያም መግደላዊትም ቆመው ነበር ይላል። ክርስቶስ ተሰቅሎ ሳለ እንግዲህ 7 ቃላት ተናግሯል። 7ቱ አጽራተ መስቀል ምንላቸው ፍጹም ቃል ተናግሮ ነው። 7 እስመ ውልቆ ሳሉ በዕብራውያን ፍጹም ውእቱ ይላል። 7 ቁጥር በዕብራውያን ዘንድ ምንድነው? ፍጹም የሆነ ነገር ነው የተናገረው ክርስቶስ መስቀል ላይ ሆኖ 7 ቃላትን ተናግሯል። ተሰቅሎ የቆየው 3 ሰዓት ያህል ነው። በ3 ሰዓታት ውስጥ ግን 7 አረፍተ ነገሮች ብቻ ነው የተናገረው። እኔ እንኳን አሁን በዚህ ደቂቃ 77 ቃላት ተናግሬ፣ ክርስቶስ ግን 3 ሰዓት ሙሉ 7 ቃላት ብቻ ነው የተናገረው። ያው ጥቂት ቃላት ናቸው የማይቀሩትም። ለምንድን ነው ክርስቶስ በጣም ጥቂት ቃላት የተናገረው? ከመሰቀሉ በፊት 6666 ጊዜ ምን ብሏል? ተገርፏል። ኃይሉ ደክሟል። ኃይሌ እንደገል ደረቀ ይላል መዝሙረ ዳዊት መዝሙር 68 ነው። ውሃ ጥም ብቻ አይደለም፣ አጥንቱ እስኪታይ ድረስ ስለተገረፈ አቅም አልነበረው። በጣም ስቃይ መከራ ተቀብሏል። መሰቀል ሁሉ የሚገባው አልነበረም። ግርፋቱ ይበቃው ነበር። ጲላጦስ አስደሰትኩኝ ብሎ አይሁድን እንዲገረፍ ፈቀደና ከዛ ተወዋለሁ ብሎ ነበር። ግን ተገርፎ ማይተው አልበቃቸው። ይሰቀላል። ስለዚህ ከተገረፈ በኋላ ልብ አድርጉ፣ አጥንቱ እስኪታይ በተገረፈ ሰውነቱ ላይ አንዴ ልብስ እያለበሱ አንዴ ልብሱን እየገፈፉ፣ ልብ አድርጉ፣ ከቆሰለ ሰውነት ላይ ልብስ ሲነሳ ምንድን ነው? እየነጭ ነው የሚነሳው። መልሰው ያለብሱታል፣ ደግሞ መልሰው ይነጩታል። የሾህ አክሊል ያደርጉለታል። ራሱን በዘንግ ይመቱታል። 3 ሰዓት ከመሰቀሉ በፊት የሚገርማችሁ ለ3 ሰዓት ደግሞ መንገድ ሄዷል። መስቀል ተሸክሞ ሄዷል። 3 ሰዓት አይፈጅም። ኢየሩሳሌም 1 ኪሎ ሜትር አትሆንም። በጣም ትንሽ ናት ከተማ። አሁን እኛ ኢየሩሳሌም ሲባል የምንስለው አገር ነው አይደለ? ግን ኢየሩሳሌም ትልቅ ከተማ ግቢ ማለት ነው። የራሷ በሮች አሏት። ትልቅ ግቢ ናት እና ከየትም አቅጣጫ ወደ የትም አቅጣጫ ብትሄድ በምንም ተአምር 3 ሰዓት ቀርቶ 30 ደቂቃ አይፈጅም። ክርስቶስ ግን 3 ሰዓት ሙሉ ተጉዟል። ያችን ከተማ ለመውጣት ከጲላጦስ አደባባይ እስከ ቀራንዮ ድረስ ከተሰቀለበት ከበሮች ድረስ 3 ሰዓት ፈጀ። ለምን ፈጀ? የተሸከመው መስቀል በጣም ይከብደው ነበር። ተሸክሞ ደግሞ አያስኬዱትም ነበር። ይመቱት ነበር፣ ይገርፉት ነበር። መስቀል ይዞ ሲወድቅ በተኛበት ይረግጡት ነበር። ከዚህ ሁሉ ስቃይ በኋላ ነው ክርስቶስ መስቀል ላይ ወጣ። መስቀል ላይ መሰቀል ደግሞ በጣም ትንፋሽ ራሱ ያጥራል። በነገራችን የሚገለውም መስቀል ላይ የተሰቀሉ ሰዎች ሰው ተንጠልጥሎ አይሞቱም እኮ። መስቀል ላይ የተሰቀሉ ሰዎች የሚሞቱት ለመተንፈስ በጣም ይቸገራሉ ተንጠልጥለው ሳለ እና ከእግራቸው ከፍ እያሉ ነው ትንፋሽ ሰብስበው መልሰው የሚቀበሩ። ለዚህ ነው ከግራና ከቀኝ ያሉት ወንበዴዎች ስላልሞቱ እግራቸውን ሰበሯቸው፣ ወዲያውኑ ሞቱ ይላል አይደል? ሰው እግሩ ተሰብሮ አይሞትም ወዲያው። ለምንድን ነው እግራቸው የተሰበረው? ከፍ ብለው አየር መሳብ አይችሉም፣ በዛ ይሞታል። እና በዚህ የጭንቅ ሰዓት ነው እንግዲህ ክርስቶስ የማይቀሩ ስንት ቃላት የተናገረ? 7 ቃል የማይቀሩ። የመጀመሪያው ቃሉ የሚያደርጉትን አያውቁምና ይቅር በላ፣ የሥራቸውን ስጣቸው አይደል? ፍረድባቸው አይደል? እንዳሰቃዩኝ ያሰቃያቸው አይደል? አያውቁምና የሚያደርጉትን ይቅር በላቸው። የመጀመሪያ ንግግሩ ስለ ጠላቶቹ፣ በጠላቶቹ ነው የጀመረው ክርስቶስ ንግግሩ። ከነዚህ 3ኛው ቃል ግን ወደ ደቀ መዝሙሩ ጎንበስ ብሎ ክርስቶስ ወደ ታች ሲያይ ዮሐንስና እመቤታችን አሉ። አንቺ ሴት እነሆ ምንሽ ልጅሽ፣ እሱን ደግሞ እነኋት እናት። ክርስቶስ መስቀል ላይ ሆኖ ነው ይህን ቃል የተናገረው። እነኋት ምን እናት። ስቃይ ላይ እኮ ነው። ስቃዩ ግን እናቱን አላስረሳው። ቁስሉ፣ ግርፋቱ ምንም ሊያስረሳ ይችላል። ሰው ሲደረደር መከራ ሲመጣበት ሁሉ ነገር ይዘነጋዋል። ክርስቶስ በተገረፈው ግርፋት እናቱን አልረሳት። መስቀል ላይ ሆኖ በዓይኑ ሲፈልግ ነበር እናቱ እና ዮሐንስና እመቤታችን ከስር ቆመዋል። አንቺ ሴት እነሆ ልጅሽ፣ አንተ ሆይ ደግሞ እነኋት እናት። እንግዲህ ክርስቶስ ዓርብ ዕለት በተሰቀለ ጊዜ ዮሐንስ አብሮ ነበረ። በእውነት ዮሐንስን ትንሽ እናድንቅ። ክርስቶስ ስንት ሐዋርያት ነበር ያስከተለው? አቤት 12። ከመስቀል ስር የተገኘው ግን ስንት ነው? 1። በጣም የሚገርማችሁ እንገኛለን ያሉት ብዙ ናቸው። ፎቅ
ፎክረዋል። በተለይ ሐሙስ ዕለት እንደሚሰቀል ሲነግራቸው ካንተ ጋር አብረን ለመሞት ሁሉ ዝግጁ ነኝ ያለ ቅዱስ ጴጥሮስ ፎከረ፣ ዛተ። ሲዝት ጴጥሮስ እንዲህ ከተናገረ እኛ ስለምን ይቅርብን ብለው እነሱን ተከትለው ጌታ ሆይ ለመሞት ዝግጁ ነን፣ እኛም እንሞታለን አሉ። ጽድቁ ቀርቶብኝ በቅጡ በኮነነኝ ይባላል አይደል? እንኳን ሊሞቱ እዛ ቦታ ላይ አልተገኙም። በመዋረድ አልቦ ዘመድ ጊዜ ተዋርዶ ይላሉ አንዱ ባለቀን። በመዋረድ ቀን የለም ዘመድ፣ በተዋረድ ቀን ዘመድ የለም። ልብ አድርጉ። ክርስቶስ ተአምር ሲያደርግ ብዙዎች አብረውት ነበሩ። አብሮ ሲያበላ ሲያጠጣ ሲረባረቡ ነበረ። 5000 ሕዝብ ሲመግብ ሲያቀብሉ ሲያስተናግዱ ነበር። በታቦር ተራራ ልብሱ እንደ ፀሐይ ሲያበራ ክብሩን ለመካፈል አብረውት ነበሩ። የስቃዩ ጊዜ ግን ማንም አብሮት አልነበረም። ቅዱስ ዮሐንስ በዚህ እናደንቀዋለን። በመዋረድ ቀን ዘመድ የለም። ዮሐንስ ግን እስከ መጨረሻው ድረስ ክርስቶስን ተከተለ እና በዚያ ታማኝነቱ የተደነቀው ክርስቶስ እናቱና እመቤታችንን መስቀል ስር ሲያይ አንቺ ሴት እነሆ ልጅሽ፣ አንተ ደግሞ እነኋት እናትህ። ይህ ቃል ያደራ ቃል ነው። በጣም የምናቃልለው ቃል አይደለም። የክርስትና ማዕከል በሆነው በመስቀሉ ላይ የተናገረው ቃል ነው። ክርስቶስ የተናገረው ቃል ሁሉ ዋጋ አለው። ግን ትንፋሽ እያጠረው የተናገረውን ቃል ግን እንደ ተራ ቃል አንቆጥረው። ለክርስቲያኖች ሁሉ ተናዞ የሞታቸው ቃላት አሉ። የመጨረሻ ንግግሮቹ የማይቀሩ ጉዳዮች። ለጠላቶቹ ጸለየ፣ ተጠማሁ አለ፣ አባቶይ ነፍሴን በእጅህ አደራ እሰጣለሁ አለ። የማይቀረው ቃል ግን እነኋት ምንን እናት፣ እመቤታችንን እናት አድርጎ የሰጠበት ቃል የመስቀል ላይ ቃሉ ነው። መስቀል ላይ ከተናገራቸው ቃላት የመስቀሉ ቃል ለሚጠፉት ሞኝነት ነው። መስቀል ላይ የተናገረው ቃል ለሚጠፉ ሰዎች ተራ ነገር ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ኃይሉን ከገለጠባቸው ቃላት አንዱ እነኋት እናትህ እነሆ ልጅሽ የሚለው ቃል። በእውነት ይህን ቃል በልቡናችን ጽላት ይጻፈልን። አዎ ጌታችን በመስቀሉ ስር እናቱንና የሚወደውን ደቀ መዝሙር ቆመው ባያቸው ጊዜ ይላል። ምን የሚለውን ደቀ መዝሙር? የሚወደውን። ክርስቶስ ሁሉን ይወዳል አይወድም? ይወዳል። ዮሐንስስ ይወደዋል አይወደውም? ግን መጽሐፍ ቅዱስ ላይ የሚወደው ተብሎ የተጠራው ማን ነው? ወንጌላዊ ዮሐንስ። ሌሎቹንም ይወዳቸዋል። ፍቅሩ ለሁሉም ነው። ይህንን ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? ፀሐይ የምትወጣው ለሁሉም ሰው ነው፣ ግን ሁሉም ሰው እኩል አይሞቃትም አይደል? ለምሳሌ አሁን ያለንበት አዳራሽ ክፍት ነው። ፀሐይ ስትወጣ ሙሉ በሙሉ ይገባል እዚህ አዳራሽ ውስጥ። ግን ጣሪያ ያላቸው አዳራሾች ደግሞ ከሆኑ የፀሐይ ብርሃን የሚገባው ወይ በመስኮት ወይ በበር በኩል ወይ በቀዳዳ ነው አይደል? ስለዚህ ውስጥ የሚገባው ብርሃን ፀሐይዋ ያበራችውን ያህል አይደለም፣ በሯ ምን ያለውን ያህል ነው፣ የተከፈተውን ያህል ነው። እንደዚህ ወለል ብሎ የተከፈተ ከሆነ ግን ሙሉ ፀሐዩ ይገባል። ዮሐንስ ልክ እንደ ሐዋርያቱ በጌታ የተወደደ ነው። ክርስቶስ ሁሉንም ወዷቸዋል። ግን ለክርስቶስ ፍቅር ልቡን በጣም ከፍቶ እንደዚህ ወለል አድርጎ የሰጠው ማነው? ቅዱስ ዮሐንስ ስለሆነ የክርስቶስ ፍቅሩ ከሌሎች ይልቅ እሱ ላይ ታይቷል። ጌታን በመውደድ ግን ከሁሉም ይበልጣል ይላል አባ ጊዮርጊስ ዘጋስጫ። ቅዱስ ጴጥሮስ ጌታን በመውደድ ከሐዋርያት መካከል በጣም የሚወደው ጴጥሮስ ነው። ከሐዋርያት መካከል ደግሞ ጌታ ወደደው የተባለው ማነው? ቅዱስ ዮሐንስ ነው። በጣም ለሚወደው ለጴጥሮስ የሐዋርያት አለቃ የመሆን ሹመት ሾመው። በጣም ስለሚወደው ቅዱስ ጴጥሮስ ፍቅሩ በጣም ልዩ ነው ለጌታ። አልሆነለትም እንጂ አልክድህምም ያለው የፎከረው እኮ እንደው ዝም ብሎ ትዕቢት ይዞት አይደለም፣ ከምር ስለሚወደው ነው ክርስቶስ። ሌሎች ቢክዱ ማለቱን ያጠፋው እንጂ ከትንሣኤ በኋላ ይገርማቸዋል። ጴጥሮስ ጌታ እኮ ነው ብሎ ዮሐንስ ሲነግረው በጀልባ ሄዶ ክርስቶስ ጋር መድረስ አላስችል ብሎት ከጀልባ ዘሎ እየዋኘ ነው ሄዶ አላስቻለው ጌታው ጋር መድረስ። ይወደዋል ከልቡ። ስለዚህ ለሚወደው ጴጥሮስ ክርስቶስ የሐዋርያት አለቃ አደረገው። የበለጠ ከሐዋርያት ይልቅ ግን ፍቅሩ ከእሱ ጋር የተገናኘለት የሚወደው ሐዋርያ ፍቁረ እግዚእ ለተባለው ለዮሐንስ ግን ከእሱ የበለጠ ሌላ ስጦታ ነው የሰጠው። ይህ ስጦታ ማነች? እመቤታችን። አንቺ ሴት እነሆ ምንሽ ልጅሽ፣ እነሆ ልጅሽ የሚለው ስጦታነቱ ለእመቤታችን ነው ወይስ ለዮሐንስ? አቤት ለዮሐንስ ነው። ለእርሷ ከዮሐንስ ሌላ ልጅ አላት። ልጇ ማን ነው? ክርስቶስ። ከዛም የሚበልጥ ልጅ ሊኖራት ይችላል? አይችልም። ለዮሐንስ ግን ድንግል ማርያምን እነሆ ልጅሽ ብሎ መስጠቱ በሌላ ቋንቋ ክርስቶስ በጣም ሲወድህ
ማን ብሎ እንደሚጠራ ታውቃለህ? የማርያም ልጅ ነው የሚለው። የክርስቶስ የሽልማት የማይረግ ስም የድንግል ማርያም ልጅ መባል ነው። የመጨረሻ ለሚወዳቸው ሰዎች ሊሰጠው ስጦታ። ለንጹሑ ዮሐንስ በጣም ንጹሕ ድንግል ነው ዮሐንስ። በንጽህና ነው የኖረው። በ25 ዓመቱ በሐዋርያነት ተጠራ። በንጽህና እንደውም ጾር ሁሉ ጠፍቶለታል ይላል የቤተክርስቲያናችን መጽሐፍ። ስለዚህ ንጽህ ጠብቆ ከሴት ርቆ ከኃጢአት ርቆ የሚኖረውን ንጹሑን ዮሐንስ ለንጽሕት እናቱ ልጅ አደረገው። ድንግሉን ዮሐንስ ለድንግሊቱ እናቱ ከደረቱ የተጠጋ ነው ዮሐንስ። ሐሙስ ዕለት ከጌታ ደረት አልተጠጋም? አዎ። ሌሎች ሁሉ ሐዋርያት ጌታ ሆይ አሳልፎ የሚሰጥ ማን ነው? እኔ ሆንን እያሉ ጠየቁ። ይሁዳም አይኑን በጨው አጥቦ መጥቶ ማን አለ? እኔ ሆንን አለ። አንተ አልክ አለው። ዮሐንስ ግን አሳልፎ የሚሰጥህ እኔ ሆንን አላለም። ትዕቢት ይዞት አይደለም፣ አሳልፎ እንደማይሰጠው ያውቃል፣ ይወደዋል። ጌታ ሆይ ማን ነው አሳልፎ የሚሰጥህ ብሎ ከጌታ ደረት ተጠጋ ይላል። ከጌታ ምን ተጠጋ? ከደረቱ ለተጠጋው ዮሐንስ ከደረቱ አስጠግታ ያሳደገችውን እናቱን ሰጠ። እነሆ ምንሽ ልጅሽ ብሎ እዚህ ላይ በደንብ የምታስተውሉት እነሆ ልጅሽ አለ እንጂ እነሆ እንደ ልጅሽ እዩ ብሏል አላለም። እንደ ልጅ ይሁንሽ አላለም። እነሆ ምንሽ ልጅሽ ነው ያለው። ክርስቶስም የእመቤታችን ልጇ ነው። ዮሐንስም የእመቤታችን ምኗ ነው? ልጇ እንዴት ተባለ? ለምን መሰላችሁ? ዮሐንስ በቅድስና ውስጥ ስለነበር እሱ መኖር አቁሞ በእሱ ውስጥ የሚኖረው ክርስቶስ ራሱ ነው። አንድ ሰው ፍጹም ልቡን ለእግዚአብሔር የሰጠ እንደሆን እግዚአብሔር በእሱ ይኖራል፣ እሱ መኖር ያቆማል። ቅዱስ ጳውሎስ በእኔ የሚኖረው ክርስቶስ ነው እኔ አይደለሁም እንዳለ ነው። የእግዚአብሔር ማደሪያው ነው። እንደውም አንዱ ሊቅ ምን አለ? ለሌላ ክርስቶስ አሳልፎ ሰጣት ይላል። እየሰማችሁ he gave her for another Jesus ለሌላ ክርስቶስ አሳልፎ ሰጣት። እነሆ ልጅ ይሁንሽ ሳይሆን እነሆ ምንሽ ልጅሽ። ቅዱሳን ወደ እግዚአብሔር ሲቀርቡ ራሳቸው የእግዚአብሔር ማደሪያ መቅደስ ይሆናሉ። አውግስጢኖስ የተባለ አንድ አባት አለ። በጣም በዝሙት በኃጢአት ይኖር የነበረ ሰው ነው። በኋላ ንስሐ ገባ። ንስሐ ከገባ በኋላ አዲስ ሕይወት ሲጀምር መንኩሶ በቅድስና መኖር ሲጀምር ድሮ በዝሙት የሚያውቁት ሴቶች እየመጡ ያስቸግሩታል። እና አንድ ቀን መንገድ ላይ የሄደ አንዲት ሴተኛ ዳሪ የሮጠች ትከተለዋለች። አውግስጢኖስ እያለች ትጠራዋለች። ዞር ብሎ አይቶ እንዳልሰማ ይላል። አውግስጢኖስ ደጋገመች። መጨረሻ ላይ ያዘችውና አውግስጢኖስ እኔ እኮ ነኝ አለችው። አዎ አንቺ ነሽ፣ እኔ ግን እኔ አይደለሁም ማለት። በፊት የምታውቂኝ እኔ አይደለሁም። ክርስቲያን ራሱን ለእግዚአብሔር አሳልፎ ሲሰጥ የማን ማደሪያ ይሆናል? የክርስቶስ ማደሪያ ይሆናል። ስለዚህ ዮሐንስ በቅድስና ስላለ እነሆ እንደ ልጅሽ እዩ አይደለም ያላት፣ እነሆ ምንሽ ልጅሽ አለ። በጣም ትልቅ ክብር ነው በእውነት ለዮሐንስ የተሰጠው። ይህ ክብር ለእኛ ተሰጥቶናል አልተሰጠም? መልሱልኝ። አንዳንድ ሰዎች አይ ለእኛ አልተሰጠም ይላሉ። ለእኛ ለዮሐንስ ብቻ እግዚአብሔር ይስጣቸው። አዎ ለእነሱ አልተሰጠም። ምክንያቱም እኔ እንዴት እናቴ ለክርስቶስ ነው እንጂ ለእኔ እናት አይደለችም የሚል ሰው ይሄ ሰው በዚህ ንግግሩ ብቻ እመቤታችን እናቱ ልትባል ትችላለች? አትችልም። እኛ እናታችን ምንላ ደናግላን ሆነን አይደለም። አባ ጊዮርጊስ ምን ይላል? ከኔ ጋር በሉ። ስለ ቸርነትሽ እመቤቴ ነሽ። ድድገመው። ስለ ቸርነትሽ እናቴ ነሽ፣ ስለ ንግስትነትሽ እመቤቴ ነሽ። እንደ ንግስትነቷ ምናችን ነች? አሁን ለአምላክ እናት ተብላ ለእኛ እናት ሆናለች? ሊከብደን ይገባል። አንዳንድ ደፋሮች ደግሞ እህታችን ናት ይላሉ። ለአምላክ አክስት አጎት ሊሆኑ ማለት ነው። እግዚአብሔር ማየ ብሎ ጠርቷት አንተ እንዴት ነው እህቴ የምትላል? ከክርስቲያኖች እንዳንዱ አድርገው ሊቆጥሯት ይሞክሯል። አማኝ ነች። የመጀመሪያው አማኝ ድንግል ማርያም ነው። በጣም ይገርማል። ከክርስቲያኖች አንዷ ብለው እመቤታችንን መዳፈር ማለት ይሄ። እስቲ እንጠይቃቸው፣ እኛ ክርስቲያኖች የሆን ነው መጀመሪያ እግዚአብሔር ልጅነት ያገኘ ነው በምንድን ነው? መልሱ እንጂ። በጥምቀት ነው። ስንጠመቅ የእግዚአብሔር ምንነት አገኘ? ልጅነት። ከዚያ ቀባሜሮን ተቀባል። ቀባሜሮን ስንቀባ ምን አገኘ? የመንፈስ ቅዱስ ማደሪያ ሆን አይደለም? ከዚያ ስጋው ደግሞ ተቀበልን። እርሱ በእኛ እኛ በእርሱ ሆነ። አንድ ክርስቲያን የሚሆነው እነዚህ ሶስት ምስጢራት ሲፈጽም ነው። በጥምቀት ልጅነት፣ በሜሮን የመንፈስ ቅዱስ ጸጋ፣ በስጋውን ደግሞ በመቀበል ደግሞ የእግዚአብሔር ማደሪያ መሆን ያገኘ። እመቤታችንን በዚህ መልኩ ልንመዝናት እኮ አንችልም። እኛ የምንጠመቀው የእግዚአብሔርን ምንነት ለማግኘት፣ እሷ ምንነት ያገኘች እናትነት ነው።
የእግዚአብሔር ልጅነት አለ፣ እናትነት አይደለች። እግዚአብሔርን አባቴ እግዚአብሔርን ፈጣሪ ያላለ ልጄ ብሎ የጠራ ግን የለም። ልጄ ብሎ ሊጠራ የሚችል ወደፊቱም የለም። ገብርኤል ሆይ ከአምላክ አማልደን፣ ጊዮርጊስ ሆይ ከአምላክ አማልደን፣ ድንግል ሆይ ከምንሽ ከልጅሽ ፈጣሪውን እማዬ ብሎ የጠራ ማን አለ ከመቤታችን በቀር? እማዬ ብሎ የጠራት ፈጣሪዋ ልጇ አምላኳ የሆነ አምላኳ ልጇ የሆነ እኛ ስንጸልይ ወደ አምላካችን ነው እንጸልየው። እሷ ግን ወደ አምላኳ ወደ ልጇም ነው። ጸሎት ቢል ተናግሮ ተሰብስ ለእግዚአብሔር። እኛ ከእግዚአብሔር ጋር የምንነጋገረው። እመቤታችን ግን ከልጇም ጋር እኮ እናት ልጇን እንደምታናግር በስልክም ይሁን በአካል ድንግል ማርያም እኮ ልጇ ነው እያናገራት ያለ። ለእሷ ጸሎት ከባድ ነገር አለ። ከልጇ ጋር መነጋገር ነው። እጅግ በጣም ድንቅ እና እነኋት እናትህ እነሆ ምንሽ ልጅሽ ብሎ ዮሐንስን ሰጣት። ቅዱስ ዮሐንስ በእውነት እስከ መስቀል ድረስ ስለተከተለ እመቤታችንን እናት አድርጎ ለመቀበል እስከምን ድረስ መከተል ያስፈልጋል? እስከ መስቀል ካልተከተልክ እሷን እናቴ ብሎ ለመጥራትም ራሱ ፍቃድ አታገኝ እና አይ እናታችን አይደለችም የሚሉ ሰዎች እውነታቸው ነው፣ አይደለች። እንደ ዮሐንስ ካልጸና የእሷ እናትነት ሊገባ አይችልም። አንቺ ሴት እነሆ ልጅሽ ካለ በኋላ አንተ ሆይ እነኋት እናትህ ብሎ ሰጡ። እመቤታችን የሁላችን እናት ናት። እነኋት እናትህ የሚለው ስጦታ በእውነት ትልቁ ለክርስቲያኖች እግዚአብሔር የሚሰጠው ድንቅ ስጦታ ነው። ቅዱስ ዮሐንስ እነኋት እናትህ ተብሎ በክርስቶስ አንደበት መሸለሙ ውስጡ ብዙ የሚያስተምረን ትምህርት አለ። የመጀመሪያው እመቤታችን ዘላለማዊት ድንግል መሆኗን ያስረዳል። ምን መሆኗን? ዘላለማዊት ድንግል። እንዴት ነው ያስረዳው ካላችሁ፣ እነኋት እናትህ አለው። ያም ደቀ መዝሙር በዚያ ሰዓት ወደ ቤቱ ወሰዳት ይላል። ወደ ምን? ወደ ቤቱ። አንዳንድ ደፋር ሰዎች እመቤታችን ሌሎች ልጆች ወልዳለች፣ ልጆች አሏት በማለት ይደሰታሉ። ይህ በጣም የሚገርመኝ እግዚአብሔር የተቀመጠበት ዙፋን ላይ ሌላ ሰው ተቀምጧል በማለት ምን የሚገኝ ደስታ አለ? በጣም ያስደስታቸዋል። ልጆች አሏት እያሉ። እስቲ ልጠይቃችሁ፣ አንዲት ሴት ልጅ የምትወልደው አንድ ልጅ ከወለደች በኋላ ያ ልጅ አይበቃትም አይደል? ስለማይበቃ ሌላ ልጅ ትጨምራለች። እመቤታችን የወለደችው ልጅ የማይበቃ ነው እንዴ? ምን ጎሏት ነው የምትጨምረው? እንዲሁ ካየኸው ማለት ነው። ፈጣሪን የወለደችው ከዛ የተሻለ ምን ልጅ ሊመጣ? ሁለተኛ ዮሐንስን እነኋት እናትህ አለው። ያም ደቀ መዝሙር ወዲያውኑ ይዟት ወደ ቤቱ ሄደ ይላል። ልጆች ቢኖሯት ኖሮ የሰዎች ልጆች የሌሎች ልጆች እናትን ለሌላ ለጎረቤት ይዛሃት ሂድ ይባላል አይባልም። ልጆቹም ይቃወማሉ። እንዴ እናታችን ምን ለማለት ፈልገ ነው እናታችንን ሰው ቤት የምትልከው ነው የሚባል። እመቤታችን አንድ ልጇ ክርስቶስ ነው። የአብ ምሳሌ ናት። ለአብ ሌላ ልጅ እንደሌለው ለእርሷም ልጅ የላት፣ አንድያ ልጇ። ስለዚህ ወላዲት አምላክ ብቸኛ ልጇ ክርስቶስ ስለሆነ እነኋት እናትህ እነሆ ልጅሽ አላት። ወዲያውኑ ያደቀ መዝሙር ወደ ቤት ወሰዳት። ይሄ አንደኛው። ሁለተኛው ዮሐንስ እነኋት እናትህ መባሉ ምን ያስተምረናል? ምን ያስተምረናል? ቅዱስ ዮሐንስ እናት የለውም ወይ የሚለውን ማስታወስ ያስፈልጋል። እናት አለ የለውም? አለው። ታዲያ እናት ላለው ሰው ሌላ እናት ይጨመራል? ሌላ እናት ያስፈልጋል ካላችሁ እናት አለችው፣ ግን መሻሻል የምትፈልግ እናት ነች። ዮሐንስ እናት ልብ ብላችኋል? ማርያም ባውፍልያ ትባላለች። የዮሐንስና የያዕቆብ እናት የዘብዴዎስ ልጆች እናት ማርያም ባውፍልያ ትባላለች። ይህች እናት ምን አይነት እናት ናት ካላችሁ ለልጆቿ ልመና የምትለምን እናት መታ ክርስቶስ ጋር ለልጆቿ በጎ የመሰላትን እባክህ እንዲያርግላቸው የምትል መጣችና አንድ ጊዜ ምን አለችው? ጌታ ሆይ በክብርህ በነገስክ ጊዜ በዙፋን በተቀመጥክ ጊዜ ልጆቼን በግራህና በቀኝ አስቀምጥልኝ አለችው። ክርስቶስ እነግሳለሁ ሲል ምድራዊ ንጉሥ የሚሆን መስሏት ቀኝ አዝማችና ግራ አዝማች ልታደርጋቸው ማለት ነው ልጆች። ክርስቶስ ይህ ጊዜ ምን አለ? የምትለምኑትን አታውቁ። ክርስቶስ ነግሳለሁ ያለው በምን ላይ ነው? የሚደፋው ዘውድ አይደለም። ምንድን ነው? እሾህ ነው። ስለዚህ እቺ ሴት ሳታውቀው መጣ ልጆቼ ምን ይበሉ ነው ያለችው? መልሱልኝ። በግራና በቀኝ ምን ይበሉ? ይሰቀሉ። በእውነት የለመነውን ሁሉ ስላልሰማን ስሙ የተመሰገነ ነው። አሁን እግዚአብሔር የለመነውን ሁሉ ቢሰማን እንደው በሰላም እንኖር ነበር። እዚህ መሀል ወጣቶች ብዙ አላችሁ። የወጣቶች ልመና ብዙ ጊዜ በትዳርና ትዳር ነክ ጉዳዮች ላይ ያጠነጥናል አይደል?
አሁን ምን ለምነው ልመና ግን ይቀያየራል። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። እንደው እባክህ መድኃኒዓለም ይህን አድርግልኝ ይልና አንድ ሰው ከረም ብሎ ይመጣና በቃ የባለፈውን ተወው ይላል። ማመልከቻ እንኳን እኮ ስርዝ ድልስ ሲበዛው ጥሩ አይደለም። እንሰርዛለን። አቤት የጸሎታችን አይነት ዥንጉርጉር እኮ የለመነውን ሁሉ ስላልሰጠን ስሙ የተመሰገነ